ሄሉ ፋሲካን ከቤት አባረረቻት። ላይሽ አልፈልግም ውጭልኝ አለች። ፋሲካም ሁሉም ነገር ውሸት ነው አትመኛቸው ብትላትም ሄሉ ግን ዓይንሽን ላይሽ በፍጹም አልፈልግም ብላታለች። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ዛሬ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ያለፈውን ክፍል ትንሽ ላስታውሳችሁ። ፋሲካ 600 ብር ንግድ ለመጀመር ብዬ 600 ብር ተበድሬ ነበረ። ሆኖም ስለከሰርኩኝ አበዳሪዎቹ ጠዋትና ማታ እየደወሉ እያስፈራሩኝ ነውና 600 ብር እንድትሰጭኝ እፈልጋለሁ ብላት ነበረ ሄሉን። ሄሉም አክስቴ ምንም ችግር የለም እኔ እያለሁልሽ እንዴት ትቸገሪያለሽ? እኔ እቤቴንም ቢሆን አስይዤ ተበድሬ እሰጥሻለሁ የእናቴ ምትክ ብላት ነበረ። ሄሉም ለመስጠት ተስማምታ የቤት ማስረጃ ሁሉን ካርታ ፕላኑን ይዟ እየወጣች እያለ ነበረ ክፍሉ የተጠናቀቀው። ሆኖም ሳምሪ ለቅዱሴ ሄዷ ያለውን ነገር ነግራው እትዬ ጥሩ ሁኔታ ላይ አይደለችም ሄደክ እንድታስቆማት ብላው ነግራው ነበረ። ቅዱሴም ሳምሪ እንደነገረችው ወደ ቤት እየሮጠ ይመጣል። ቤትም እንደመጣ ሄሉ አንቺ ጥሩ ሁኔታ ላይ እንዳልሆንሽ ሰምቻለሁ እና አሁን ላይ ያለውን ነገር እንድናወራ እፈልጋለሁ ይላታል። ሄሉም ካንተ ጋር የማወራው ነገር ምንም ነገር የለም በማለትም ስትለው ቅዱሴም ሄሉን ጎትቶ ወደ መኝታ ክፍል ይገባል። እሱም ወደ መኝታ ክፍል እንደገባ አንድ ጊዜ ብቻ አዳምጪኝ፣ እኔ ምንም የዋሸውሽ ነገር የለም። ፋሲካ እየተጫወተችብሽ ትገኛለች። እኔ ምንም ነገር የዋሸውሽ ነገር ስለሌለ አሁን ሁሉንም ነገር እኔ ነግርሻለሁ። ምንም አልዋሸውሽም። ልጁም የኔ አይደለም ፋሲካ እየተጫወተችብሽ ነው ያለችው ቢላትም አሁን እኔ ካንተ ጋራ የማወራው ምንም ነገር የለም። ይሄ ህይወት ነው፣ ትዳር ነው። እንዴት ነው ይሄ ሁሉ ጊዜ እየደበከኝ? ፋሲካ ከጎኔ ስለቆመች ነው ለካ የጠላሃት። እኔ እኮ ፋሲካን ለምንድን ነው የምትጠላት እያልኩኝ ነበር። እሷ ከጎኔ ስለቆመች ነው ወይ የጠላሃት? አሁን ምንም ነገር የምሰማ ነገር የለም። የምትችል ከሆነ ውጣልኝ ብላ ትለዋለች። እባክሽን ስሚኝ፣ ሁሉ ነገር ውሸት ነው፣ ዓይንሽን ክፈቺ ሄሉ ቢላትም ሄሉ ልትሰማው ፈቃደኛ አይደለችም። አሁን ውጣልኝ በማለትም ታስወጣውና ከፋሲካ ጋር ወደ ባንክ ቤት ይሄዳሉ። እሷም ስለፈራችም ሳምሪን እንቅ አድርጓት ይይዛትና ቅዱሴ ለምንድን ነው የመጣው? ምን ነግረሹ ነው የመጣው? ቅዱሴን ይዘሽ የመጣሹ ለምንድን ነው? አንድ ነገር ልስማና እገልሻለሁ እያለቻት ፀጉሯን እየነቀለቻት ነበረ። ሳምሪም እኔ መንገድ ላይ ነው እንጂ የተገናኘ ነው ምንም የማውቀው ነገር ምንም ነገር የለም በማለትም ብትላትም አረ አሁን ካዳ ምን እያወሩ ነው ያሉት? አሁን ውጪ እጠብቅሻለሁ ሄሉ ነይ በማለት ሄሉን ውጪ እንድትጠብቃት ካደረገች በኋላ ይሄ ነገር ባይሳካልኝ እገልሻለሁ እያለች ሳምሪን ትወጣለች። ሄሉም ቅዱሴን ወደ ውጪ ካስወጣችሁ በኋላ ሳምሪ ጋር ትሄድና ለዚህ ለወሬሽ እንገናኛለን፣ ያደረግሽውን ሁሉ እናወራበታለን፣ በኋላ ጭራሹኑ ወሬ ማቀባበል ጀመርሽ እያለቻት ትሄዳለች። እሷም እንደሄደች እንግዲህ ሄሉም እንግዲህ እንደዛ ውላት ከፋሲካ ጋራ ተያይዘው ይሄዳሉ። ፋሲካም እየጠበቀች እንግዲህ እየጠባበቀች ትገኛለች። እሷም እንደዛው ባደረገችበት ሰዓት ካርታ ፕላኑ ወስደው እዛ ባንክ ቤት ተቀምጠው ወረፋ እየጠበቁ እያለ አይ አሁን ይኸውልሽ ሄሉዬ ሰዎቹ ደወሉ ትላታለች።
ምንም ነገር አትፍሪ፣ ብሩን እንሰጣቸዋለን፣ ምንም ችግር የለም በይና ነገሪያቸው ምንም ሳትፈሪ ብላ ትላታለች። እሷም እሺ በቃ ብላ ስትላት ሄሉም እኔ መጣው በቃ አንቺ አውሪያቸው በማለት ሄሉ ትነሳለች። የደወለውም ካሌብ ነበረ። ካሌብም ምን ላይ አደረሽልኝ? ምን አደረግሽ? በማለት ይላታል። እሷም አሁን ስልኩን ዝጋው፣ እኔ በእጅ አስገባለሁ ብዬሃለሁ፣ ነገሮቼን አታበላሽብኝ፣ ሄሉ ከኔ ጋር ነው ያለችው፣ ስለዚህ አርፈ ተቀመጥ ብላ ትለዋለች። አሁን ሁሉንም ነገር እንድታስተካኪልኝ እፈልጋለሁ፣ እየጠበኩሽ ነው በማለትም ሲላት እሺ ትለዋለች። ሄሉም እንግዲህ ስትመለስ ግን ቅዱሴ ምንድን ነው ያለሽ? ምን እያወራችሁ ነበር? በማለትም ስትጠይቃት ቅዱሴማ አንቺ እያታለልሽኝና ውሸትሽን እንደሆነ ህይወታችንንም እየበጠበጥሽ እንደሆነና ውሸታም እንደሆንሽ ከአንቺ እንድርቅ ነው እየነገረኝ ያለው ብላ ትላታለች። እሷም በፍጹም ውሸቱን ነው፣ መቼም ውሸቱ አያልቅበትም፣ ውሸቱ ስለማያልቅበት ነው እንደዚህ የሚልሽ በማለት ትላታለች። አዎ ከአንቺ እንድርቅና አንቺ እየዋሸሽኝ መሆኑን ነው የነገረኝ ብላ ስትላትም አረ ምንም አትመኙ፣ የሚያደርገው ነገር ግራ ገብቶት ነው እንደዚህ የሚለው በማለትም ከእንደገና ታሳምናታለች። ሄሉም እሺ በቃ እኔ ሁልጊዜም ካንቺ ጎን ነኝ፣ አሁን ብሩንም አውጥተን እንሰጣቸዋለን ካለቻት በኋላ የትናንቱ ልጅ እኮ አይኔ ላይ እየሄደ ነው ብላ ትላታለች። ፋሲካ ማለት ስትላት ካሌብ እኮ ለአንቺ ትልቅ ቦታ አለው፣ በጣም ነው የሚያፈቅርሽ፣ ይወድሻል፣ ከካሌብ ጋር አንድ ላይ ብትመለሱ ብላ ስትላት ሄሉም አንቺ እኮ ካሌብን ስለማታቂ ነው፣ ካሌብ እጅግ መጥፎ ሰው ነው ብላ ትላታለች። ብዙ ነገር ብዙ በደል በድሎኛል፣ ስለዚህ እኔ እሱ ልቀርበው አልፈልግም በማለትም ስትናገራት የድሮን ሁሉ ያስተካክላል፣ እንደዚህ ሳየው የተጸጸተ ነው የሚመስለኝ፣ ስለዚህ አሁን ከሱ ጋር ብትሆኚ ይሻልሻል የእህቴ ልጅ ትላታለች። እሷም እንደዛ ከሆነ እንግዲህ እናያለን፣ ግን እጅግ መጥፎ ነው አክስቴ፣ ልቀርበው አልፈልግም በማለትም አይ በቃ እናወራበታለን እያለች እንግዲህ ብሩ እስኪመጣ እየተጠባበቀች ነበረ። እሷም እንግዲህ እንደዛ በምትጠባበቅ ሰዓት ቅዱሴም በመጨነቅ ሳሎን ላይ እየሄደ እየተጨነቀ ወደዛ እያለ ነበረ። እሱም በዛን ሰዓት እንደዛ በሚጨነቅ ሰዓት መስኪ ትመጣለች። መስኪም አንተ ፋሲካ 600,000 ብር ሚስትን አታላ ልትወስድ ስትል ቁጭ ብለ እጅን አጠማረት ያለክ ወይ? ለምንድን ነው ዝም የምትለው? ለምንድን ነው የማትናገረው? ብላ ትለዋለች። አሁን ዝም በይ ስትል ዝም ማለት አልችልም፣ እህቴ እየጠፋች ሳይ ብላ ትለዋለች። እህትሽ ዛሬ ነው እንዴ ለአንቺ እህት እንደሆነች እየታየሽ? ከዚህም በፊት ከፋሲካ በላይ የእኛን ትዳር መፍረስ አትኩረሽ እየሰራሽ የነበርሽው አንቺ አልነበርሽም ወይ? ምንድነው አሁን የምታወሪው? በማለትም ሲላት አይ እኔ በዚህ ሰዓት አስፈልግሃለሁ ብላ ትለዋለች። እኔ ካንቺ ጋር ምንም አይነት ትብብር ማድረግ አልፈልግም፣ አታስፈልግኝም በማለት ይመልስላታል። አይ አስፈልግሃለሁ፣ አሁን ላይ ይኸውልህ ሁሉንም ነገር ፋሲካና ካሌብ ተባብረው እንዳደረጉት እኔና አንተ ደግሞ አንድ ከሆንን እህቴን ማትረፍ እንችላለን፣ እሷን ልትበላት ነው የመጣችው በማለት ትለዋለች። በፍጹም ከአንቺ ጋር ምንም አይነት ነገር አላደርግም በማለት ይላታል። እሱም እንደዛ ሲላት እየተበሳጨች ትተዋዋለች። እሷም በምትበሳጭበትም ሰዓት እንደዛሁም እየተበሳጨች ከተወችውም በኋላ እሱም እንደዛው ተጨንቆ ሳለ ሳምሪ ትመጣለች። ሳምሪም ጋሼ አይዞ አትጨነቅ፣ ያንተና የሄሉ የመጀመሪያ ፍቅር አንድ ላይ ሊሆን አሁን
አንድ ላይ ይሆናል፣ ምንም አታስብ፣ ትንሽ ጊዜ ነው የቀረው፣ አትጨነቅ ብላ ስትለውም ሄሉ እኮ ልትሰማኝ ምንም ፈቃደኛ አይደለችም፣ ሄሉ እኔን እየሰማችኝ አይደለም በማለት ይነግራታል። እሱም እንደዛ ብሎ በሚነግራት ሰዓት አንተ አትጨነቅ፣ ምንም ነገር አትበል፣ ሁሉም ነገር ይስተካከላል ብላ ስትለው አንቺ መላ አታጭም ያለውን ነገር እስቲ ንገሪኝ ብሎ ሲላት ትዳሬን የምታተርፊልኝ አንቺ ነሽ ብሎ ይላታል። እሷም አሁን ላይ መስከረም ልትረዳን ትችላለች፣ መስከረም ሁሉንም እውነቱን ነገር ትናገራለች ብላ ስትለው መስከረም እንዴት ልትረዳን ትችላለች? መስከረም የእኛ ትዳር መፍረስ ዋነኛ ናት። ለዚህ እኛ አንድ ላይ እንድንሆን አትፈልግም እና እንዴት ልትረዳን ትችላለች ብሎ ሳምሪን ይጠይቃታል። ሳምሪ ሁለቱም የመጡት ለጥቅም ነው። ስለዚህ መስከረምና ፋሲካ ስላልተስማሙ አሁን ላይ መስኪ ሁሉንም ነገር እውነቱን ትናገራለች ብዬ አስባለሁኝ። ስለዚህ ፋሲካ ትዋረድና መስኪ ሁሉንም ነገር ትናገራለች ትለዋለች። እሺ በቃ ሁሉንም ነገር እኔ በአንቺ ላይ ትቻለሁ፣ ትዳሬን ልታቆሚልኝ ትችያለሽ ብሎ ይላታል። እሷም እሺ በማለትም እንግዲህ ከመስከረም ጋራ ይተባበራሉ። እሱም እንግዲህ ቅዱሴ ግራ በመጋባት አሁን ከዚህ መሄድ አለብኝ ብሎ ይላታል። ለምን እዚህ አታድርም እዚህ እደር ብትለውም ሄሉ ልታናግረኝ ፈቃደኛ አይደለችም፣ ጥሩ ሁኔታ ላይም ስላልሆነች እኔ ከዚህ መሄድ አለብኝ ብሎ ይላታል። እሷም አንተ በጣም መልካም ሰው ነህ፣ አሁን አንተም ሄሉም እንደ መጀመሪያ አንድ ላይ ትመለሳላችሁ፣ ሄሉም እውነቱን ስታቅ ይቅርታ ትጠይቀሃለች በማለት ትለዋለች። እኔ ይቅርታ እንድትጠይቀኝ ሳይሆን ብቻ እሷ ደስተኛና ሰላም ሆና አብረን እንድንኖር ብቻ ነው የምፈልገው ብሎ ይላታል። እሱም ይሆናል፣ ምንም ነገር እንዳታስብ፣ ምንም ነገር እንዳትጨነቅ እያለችው እንግዲህ ሳምሪ እያበረታታችው ነው። ሄሉም ጌታ ሆይ ለቅዱሴ ያለኝን ፍቅርና እምነት አታሳጣኝ፣ ልቤንም አትቀይርብኝ እያለች እሱን ካስወጣች በኋላ ጌታን እየለመነች ነበረ። ሆኖም እንግዲህ ቅዱሴን ከቤት አውጥተዋለች። ካሌብም ባለፈው ክፍል ላይ ሂድና እድልህን ሞክር ብሎኛል ያላትንም ካሌብን አምና ቅዱሴን ልታምነው አልቻለችም። ሆኖም እንግዲህ ዛሬ ላይ ሁሉም ነገር ሊፍረጥፈጥ ደርሷል ማለት ነው። ሆኖም ፋሲካና ሄሉ ሳሎን ላይ ቁጭ ብለው ፋሲካም ይሄ ነገር ብቻ ይሳካልኝና ሁሉንም ነገር ልጨርሰው፣ እንግዲህ ሰዎቹም እየደወሉ እያስቸገሩኝ ነውና አንቺን የመሰለች ምርጥ ልጅ እህቴ ጥሏልኝ ስለሄደች በጣም እድለኛ ነኝ። ስለዚህ ሁሉንም ነገር እናስተካክላለን፣ በጣም አመሰግናለሁ የእህቴ ልጅ እያለች እያመሰገነቻት ነበር። ሆኖም ሄሉ ልታመሰግኝኝ አይገባም፣ ይሄ ግዴታዬ ነው። አንቺ የእናቴ ምትክ ነሽ፣ ከአንቺ ውጪ ማናለኝ? ከጎኔ ቆመሽ ሁሉንም ነገር እየተሟገትሽልኝ ያለሽው አንቺ ነሽ በማለትም ትላታለች። ፋሲካም አይ ቢሆንም እኔ እንደዚህ የሚገባኝ አልነበረም፣ ግን አንቺ ለኔ ብለሽ ሁሉንም ነገር አደረግሽ ብላ ትላታለች። ቅዱሴም ሲጎዳኝ እንኳን እኮ ማንም ሳየኝ አንቺ ነበርሽ ያየሽኝ፣ ስለዚህ ሁሉንም ነገር እያደረግሽልኝ ያለሽው ብቸኝነት እንዳይሰማኝ እያደረግሽኝ ነው፣ የእናቴ ምትክ ነሽ እያለቻት ልታመሰግኝኝ አይገባም፣ ሁሉንም ነገር እናስተካክላለን እያለች እያወራቻት ነበረ። ሆኖም እሷ እያወራቻት በነበረችበት ሰዓት ትንሽ እንደቆየች መስኪ ትመጣለች። መስኪም 600,000 ብር እንደተበደርሽ ሰማውኝ በማለት ትላታለች።
ማን ነገረሽ? የምን 600 ብር ነው? እኔ ምንም የማውቀው ነገር የለም በማለት ስትላት 300,000 ብሩ የኔ ነው፣ 300,000 ያንቺ ነው፣ አንድ ላይ እንሰራለን ብለን እስከተስማማን ድረስ 600 ብር ሄሉ እንደምትሰጥሽ ሰምቻለሁ። ስለዚህ 300,000 የኔ፣ 300,000 ብሩ ያንቺ ነው። ምንም ከኔ የምትደብቂው ነገር የለም። እኔ መስከረም የማልሰማው ነገር የለም በማለት ትላታለች። እሷም እንደዛ በምትላት ሰዓት በፍጹም እንደዛ አላደርግም፣ ምንም እንደዛ የማደርገው ነገር የለም። አንቺ ከዚህ ከተቀመጥሽ ከአንቺ ጋር ከዚህ መቀመጥ አልችልም። አንቺን ከፈለግሽ ድርሻሽን መጠቀም ትችያለሽ ብላ ትላታለች። እሺ እንደዛ የማታደርጊ ከሆነ እኔ እህትነቷ ይበልጥልኛል። ስለዚህ እህቴን እንድትጎጂ ደግሞ ቁጭ ብዬ አላይሽም ብላ ትላታለች። እንዴ እህትነቷ የታየሽ ዛሬ ነው ወይ ብላ ስትላት እሱን አላገባሽም፣ ግን እህቴ ስትጎዳ ዝም ብዬ አላይም። 600,000 ብሩን በፍጹም አትቀበያትም ብላ ትላታለች። ይሄ ነገር ይበላሽብኝና በፍጹም አልለቅሽም፣ በኋላ የሚጸጽትሽን ነገር እንዳታደርጊ፣ ይሄ ነገር እንዲታስብኝ አልፈልግም ብላ ትላታለች። አሀ 600,000 ብሩን ተስማምታችሁ ልትወስጂ ነበር ማለት ነው። አየሽ አይደለ? አመንሽ። መጀመሪያ አላውቅም ብለሽ ነበረ ብላ ስትላት እሱን አያገባሽም በማለት ትላታለች። አሀ ሄሉን ለካሌብ አሳልፈች ለመስጠት ከዛም በኋላ አንቺ ብሩን ለመውሰድ ተስማምታችሁ ስትላት እሱን አንቺም ድርሻዬን ላገኘ ካልሽ ቀልጠፍ ብለሽ መስራት ትችያለሽ። ስለዚህ ምንም አያገባሽም፣ ምንም አይነት ብርም የለም በማለት ትናገራታለች። እንግዲህ በዚሁ መካከል መስኪም እስቲ እናያለን እኔ እያለሁ ይሄንን ብር እንዴት እንደምትቀበይ የምናይ ይሆናል ትላትና ትፎክርባታለች። እሷም ያንን ትሰማ እና ይሄንን ነገር ለሁሉም እየነገረች ያለችው ሳምሪ ናት አይደለ? ሳምሪን በፍጹም አልለቃትም፣ ይሄ ነገር ከተበላሸብኝ አልለቃትም ትላለች። ካሌብንም ብሩን ከወሰድኩኝ በኋላ ለአንተም መንገድ አስተካክልልሃለሁ አልለቅህም እያለችው ነበረ። ሆኖም ፋሲካ እንግዲህ እየሮጠች ሄዷ እንደለመደችው የሳምሪን አንገት እንቅ አድርጓት ይዝና አንቺ ለምንድን ነው ስለኔ ስም ብቻ በየሄድሽበት የምታወሪው? ለመስኪም ነገርሻት 600,000 ብር ልወስድ እንደሆነ ለቅዱሴም ሄደሽ ነገርሽ። ይሄ ነገር ባይሳካልኝ እመኝኝ አልለቅሽም፣ እገልሻለሁ በማለት ትነግራታለች። እንዴ ይሄ ነገር እኮ ትልቅ ነገር ነው። እኔ ደስ ስላለኝ ነው ለሁሉም የነገርኳቸው። የምን መበላሸት ነው? እትዬ ሲቸግርሽ ነው የረዳችሽ አይደል ወይ? ልቀቂኝ ብላ ስትላት ብቻ ይሄ ነገር ይበላሽና እኔ ምን እንደማደርግሽ እኔ ነኝ የማውቀው፣ በፍጹም አልለቅሽም እያለችም ውጥር አድርጓ ይዛት ነበረ። እሷም እንደዛ በማድረግ እንግዲህ አንገቷን አንቋ እንደያዘቻት እጅግ አስጠንቅቋት ወደ ሳሎን ትመለሳለች። ወደ ሳሎንም እንደተመለሰች እንግዲህ እሷ ቁጭ እንዳለች መስኪ ትመጣለች። መስኪም ትመጣና ሰላም ካለቻቸው በኋላ 600,000 ብር ለፋሲካ እንደሰጠሽ ሰማሁ ትላታለች። አዎ ሰጥቻታለሁ፣ አክስቴ እኮ ችግር ውስጥ ነበረች፣ ለእኛ ሳትነግረን ችግር ውስጥ ሆና ነበረ በማለትም ትነግራታለች። ግን ምን ተቸግሯ ነው ለምን አልነገርሽንም ብላ ስትላት አይ መንገር አይጠበቅብኝም ብዬ ነው ስትል፣ እንዴ እኛ እያለን እኛ ለመቼ ነው የምንሆነው? መናገር ነበረብሽ ስትላት፣ በዛውም እንግዲህ ሄሉ አይ እሷ የተቸገረችበት እኛንም ከማስቸገር ብላ ነው ያልነገረችን። ሆኖም የተቸገረችው ግን
ከዚህም በፊት ንግድ ለመጀመር 600 ሺህ ብር ተበድራ ያ ንግድም ሳይሳካላት ከስሯ ነው። ለዛ ያንን ለመመለስ ነው በማለትም ትነግራታለች። ሰዎቹ ቀንና ሌሊት እየደወሉ ስላስቸገሯት እኔ ደግሞ ቤቴን አስይዤ ልበደርላት ነው ብላ ስትላትም እንዴ ምን አስይዘሽ ተበደርሽ? እንዴት ምንም ነገር ሳይኖርሽ 600 ብር ሊያበድሩሽ ቻሉ? ብላ ስትል ሄሉም እውነቷን ነው፣ እንዴት ሊሰጡሽ ቻሉ? ምን አስይዘሽ ነው የሰጡሽ? ብላ ስትላት አይ የራሴ ሰው ስለሆኑ እንደዚሁ ነው፣ ምንም ነገር ሳላሲዝ እየሰጡኝ ብላ ትላለች። እሷም እንደዛ ባለችበት ሰዓት ሁሉም ነገር ሄሉን ውሸት ነው፣ ምንም የተበደረችውን ብር የለም። እሷ የመጣችው የእህቴን ውርስ እወርሳለሁ ብላ ነው አንቺንና ቅዱሴንም ያጣላችሁ። ለዛ ነው ከካሌብ ጋራ አንድ ላይ በመሆን ነው ይሄንን ነገር እያደረገች ያለችው ብላ ለሄሉ ስትነግራት እንዴ አክስቴ የምሰማው ነገር እውነት ነው ወይ ስትል አረ ውሸት ነው ትላታለች። መስኪም አንቺ 600 ብሩን ለፋሲካ ከሰጠሻት ፋሲካ ደግሞ አንቺን ከቅዱሴ አለያይቷ ከካሌብ ጋራ እንድትኖሩ ልታደርግ ነው የተስማሙት በማለትም ትነግራታለች። ሄሉም እንዴ ለዚህ ነው እንዴ ደጋግመሽ ከካሌብ ጋር እንድሆን እየነገርሽኝ የነበረው ብላ ስትላትም አይ አይደለም ውሸታቸውን ነው፣ ሁሉም ነገር ውሸት ነው ብላ እንግዲህ ፋሲካም እጅግ ደንግጧ በነበረችበት ሰዓት እንግዲህ አሁን ላይ እኔን ላታምኝ ትቻለሽ፣ ሳምሪን ልጥራትና ሳምሪ ሁሉንም ነገር ትናገራለች ትላለች። ሳምሪንም ትጠራትና ሳምሪም አዎ ሁሉም ነገር ፋሲካ እጅግ ውሸታምና መጥፎ ሰው ናት። ያኔም ላይቶፑን ከቢሮ ወስዷ ለካሌብ የሰጠችው ፋሲካ ናት። ብሩንም አልቸገራትም። ቅዱሴን እና አንቺንም እንድትለያዩ ያደረገችው ፋሲካ ናት። ልጁም የቅዱሴ ልጅ አይደለም የካሌብ ልጅ ነው እንጂ የቅዱሴ ልጅ አይደለም፣ ቅዱሴ ምንም አይነት ልጅ የለውም በማለት ያለውን ነገር ትነግራታለች። እንግዲህ ይህንንም ስትሰማ ሄሉ በይ ቀጥ በይና ከቤቴ ውጭልኝ፣ ዓይንሽን ላይሽ በፍጹም አልፈልግም እንዳለች ክፍሉ በዚህ ተጠናቋል ማለት ነው። ውድ የተከበራችሁና የተወደዳችሁ የሙላት ዩቱብ ቻናል ተከታታዮች በቀጣይ ደግሞ እዚህ ጋር የምታያቸው ጥንዶች ዛሬና ትናንትና ሰሞኑን እንግዲህ ዞር ዞር እያሉ ብዙዎቹ እያወሩ እየቀደሱበት ይገኛሉ። እኔም እስቲ ለውድ ለቤተሰቦቼ አንድ ሁለት ልበላቸው ብዬ ይዤላችሁ ቀርብ ያለው ማለት ነው። እንግዲህ እንደምታዩት እድሜያቸውንም ያወጡት እነ ሶሻል ሚዲያዎች 22 እና 44 አድርገው እና ያለን ማለት ነው። እንግዲህ አብርሃም የሳራ ያድርግላቸው እናትና ልጅ ናቸው እያሉ ነው። እንግዲህ እኔ ደግሞ እዚህ ቤትም የተጋቡት እንደዛ ስለነበረ ልዩነቱ ምንድነው የአበሻና የፈረንጅ ልላችሁና ልጠይቃችሁ ነው እንጂ አስተያየት ልሰጥበት አይደለም ማለት ነው። እንግዲህ በፈረንጅ ሀገር እንደምናውቀው ወንድና ሴት ሰርግ ሲደገስ ወንድና ሴት አንድ ላይ አይደገስም። ሴት ለብቻዋ ነው፣ ወንድ ለብቻው ነው። ወንድ ሊወስድ ሲል ብቻ ነው የሚመጣው። እንግድነትም ሲሄድ ከሚስቱ ጋር አንድ ላይ አይሄድም። ሴቷ ለብቻ ነው የምትመጣው፣ ወንዱ ለብቻ ነው የሚሄደው እና ግን አንድ ላይ አይታዩም። ግን ደግሞ ልጅና ሽማግሌዎች ነው የሚጋቡት። የኔ ቤት ሰውዬ ራሱ ያገባት ልጅ እንቦቅላ የሆነች፣ እሱ ግን የሽማግሌ የ7 ልጆች አባት ነው። ስለዚህ አበሻንና ኢትዮጵያ የምንለየው በአደባባይ ስለወጡ ነው። እንዲህ በቃ እንደውም እኮ ልጅቷ በቃ ሲፈልጋት በልጇ ስም ትጠራዋለች። ምናልባት ልጅ ካላት ማለት ነው፣ ሁለተኛ ባሏ ከሆነ እና እንግዲህ መርቋቸው በቃ እንግዲህ ለእሷ የተዘጋጀላት ይሄ ነው ማለት ነው። መቼም ስንወለድ ስንፈጠር የተዘጋጀልን አንድ አዳም አለና ያ
የእሷ ይሄ ነው ማለት ነው። ስለዚህ ግማሾቻችሁ የምስቁ፣ ግማሾቻችሁ ብዙ ብዙ ነገር የምትሉ እንግዲህ የሌሎቹንስ ምን ትላላችሁ? የተደበቀውንስ ምን ትላላችሁ? ያው እሷ እንደውም በሰበቡ ትፈምሳለች። እንግዲህ ወዷት ነው ወዷው ነው ምንም ማድረግ አትችሉም። እና እድሜውን ግን ያወጣችሁ ሰዎች እሷ ስትወለድ እዛ ነበራችሁ እንዴ? እናቷ ጋር ልጁ ሲወለድ ምናልባት ልጁ ቀንጨራ ሆኖ ከሆነስ? እንዴ ቀንጨራ ታውቃላችሁ እንዴ? ምናልባት ቀንጨራ ሆኖ ከሆነስ ልጅ እንደዚህ መልኩ ልጅ ስለሆነ ነው እንዴ? እኔ እንደዚህ የገጣጠሙኝ ነገሮች አሉ፣ ግን ያው ቪዲዮ ይረዝምባቸዋል፣ ሌላ ጊዜ እነግራቸዋለሁ። እና አንድ ልጅ የወለደች አብረን እየሄድን ዘመድ ነን፣ አብረን እየሄድን ማለት ነው። አልቤርጎ እናድር ነበረ መንገድ ላይ እና ከዛን ወንድሟ ልጄ ናት ብሎ በነፃ አደረች ማለት ነው፣ በነፃ። ከዛን ቤት ስንሄድ የሳቅ ነው ሳቅ። እሷ ግን አንድ ልጅ አላት፣ ቀንጨራ ናት። ከዛም በኋላ 3 አልጋ ነው እንዲለቅሶ ነበር ይሄድ ነው ያዝን። ከዛን እሷን ልጅ ናት ብለው እኔ ግን አልጋ ተከፍሎልኝ አደርኩኝ ማለት ነው። እሷ ግን አጭርዬ ስለሆነች እንደዚህ ይሄ ልጅ ምናልባት ቀንጨራ ቢሆንስ? አብራችሁ ነበራችሁ እንዴ ሲወለድ? 22 ዓመት ነው። ሽዋት ዙር ነው። ለማንኛውም ይመቻችሁ፣ መልካም ቀን ይሁንላችሁ እና ሌሎቹንም እያወጣችሁ እና ቪዲዮ አለቀ። ቀናችሁ ያማረ የተዋበ ይሁንላችሁ። ሳቁ፣ ተደሰቱ፣ ፈንተሽ ተሽበሉ። ባይ ባይ ባይ